መጽሐፍ ቅዱስ በጥቂቱ ታምነሃል በብዙ ሾምሃለሁ ይላል። ይህ ማለት በምድራዊ ነገሮች ታማኝ እንደመሆንህ መጠን በሰማያዊው እሾምሃለሁ ማለት ነው። በጊዜያዊ ዓለም ታምነሃልና በዘላለማዊ እሾምሃለሁ። ይህ መርህ በብዙ ቦታዎች ተግባራዊ ይሆናል። ወዳጅህን በመውደድ ታማኝ ከሆንህ እግዚአብሔር ጠላትህን በመውደድ ይሾምሃል። በትርፍ ጊዜህ እግዚአብሔር በማገልገል ታማኝ ከሆንህ እግዚአብሔር መላ ሕይወትህን ለእርሱ የማድረግ ክብርን ይሰጥሃል። አስቸጋሪ ኃጢአቶችን በማስወገድ ታማኝ ከሆንህ እግዚአብሔር አስቸጋሪ ካልሆኑ ኃጢአቶች ነፃ ያወጣሃል። ልብህን ከክፋት ሀሳቦች በመጠበቅ ታማኝ ከሆንህ እግዚአብሔር የአእምሮህንና የራእይህን ንጽሕና ይሰጥሃል። በልጅነትህ ታማኝ ከሆንህ እግዚአብሔር የበለጠ ትግል በሚኖርበት በወጣትነት ታማኝነትን ይሰጥሃል። በተመሳሳይ ራስን ከውጫዊ ንዴት በመቆጣጠር ታማኝ ከሆንህ እግዚአብሔር ከውስጣዊ ንዴት፣ ከቁጣ፣ ከቅናትና ከቁጣ አስተሳሰብ ነፃ የመሆን ነፃነት ይሰጥሃል። በመንፈስ ፍሬዎች ታማኝ ከሆንህ እግዚአብሔር የመንፈስ ስጦታዎችን ይሰጥሃል። ምክንያቱም በመጀመሪያው ካልታመንክ ሁለተኛውን ፈጽመህ ልታገኝ አትችልምና። እግዚአብሔር በመጀመሪያ በጥቂቱ ይፈትንሃል። አንተም ታማኝ መሆንን ካሳየህ በበለጠ ነገር ይሾመሃል። እድገትህንና ታማኝ አለመሆንህን በጥቂቱ ካሳየህ እግዚአብሔር አስቸጋሪ በሆነ በብዙ ነገር ይቀጣሃል። መጽሐፍ ቅዱስ ከእግረኞች ጋር በሮጥ ጊዜ እነርሱ ቢያደግሙህ ከፈረሶች ጋር መታገል እንዴት ትችላለህ? በሰላም ምድር ታምነህ ብትቀመጥ በዮርዳኖስ ትዕቢት እንዴት ታደርጋለህ? ይላል። ጥቂት የሆነውን ለመቋቋም ካለመቻላቸው የተነሳ ታላቅ ኃላፊነት በጫንቃቸው ላይ እንዳለ አድርገው ብዙዎች ማሰባቸው የሚደንቅ ነው። እነዚህ ያላቸውን ጸጋ ሊጠቀሙበት ያልቻሉ ናቸው። ይቆያል።